እኔ ምን አይነት ሰው ነኝ? ሪስክ መወስድ አይነት ሰው ነኝ? ከፍተኛ የመለወጥ ረሃብ ያለኝ ሰው ነኝ? እድገት የምፈልግ ሰው ነኝ? ይሄ ካሌለ ታዲያ ስኬታማ ከሚሆኑ ውጤታ ከሚሆኑ አይነት ሰዎች ውስጥ አይደለህም ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። እንግዲህ የዛሬው ስልጠናችን ከኔ ጋር እንቀጥላለን። በጣም ጥሩ ስልጠናዎችን በዚህ ቻናል እየወሰዳችሁ እንደሆነ አምናለሁ። ዛሬ ደግሞ ከኔ ጋር እንግዲህ በእኛ ቢዝነስ ውስጥ አክቹዋሊ በእኛ ቢዝነስ ውስጥ ብቻ ሳይሆን በየትኛው ቢዝነስ ውስጥ ስኬታማ ለመሆን የሚያግዙ 7 ነጥቦችን ሼር አደርጋችኋለሁ ማለት ነው። እነዚህ 7 ነጥቦች አንተ በእርግጠኝነት በቢዝነስ ዓለም ላይ ውጤታማ እንድትሆን ማንነትን የሚያሳዩ ናቸው። በእነዚህ 7 ነጥቦች የተካንክ ወይ ደግሞ እነዚህ 7 ነጥቦች በውስጥ ካሉ ውጤታማ ትሆናለህ። ባይኖሩ እንኳን እነዚህ 7 ምነግራችሁ ነገሮች እንዲኖራችሁ ማድረግ ነው ማለት ነው። ሰው እንግዲህ ብዙ ጊዜ ምን ይባላል? ኢንተርፕሬነር መሆን ይባላል። ኢንተርፕሬነር በተፈጥሮ የሚሰጥ ወይስ ራሳችን ላይ የምንገነባው ይመስላችኋል? እስኪ አስቡት። ኦፍኮርስ አንዳንድ ሰው ምንም ስልጠና መጽሐፍ ምንም ሳይወስድ ጎበዝ የቢዝነስ ሰው፣ ጎበዝ የፈጠራ ሰው የሆኑ ሰዎች አሉ። እንዲሁም ደግሞ ራሳቸው ላይ ሰርቶም ደግሞ ጎበዝ የቢዝነስ ሰው፣ የፈጠራ ሰው የሆኑ ሰዎች አሉ። ስለዚህ ኢንተርፕሬነር ወይ ደግሞ የስራ ፈጣሪነት፣ የቢዝነስ ባለቤትነት በሁለቱም ይኖራል ማለት ነው። በተፈጥሮም ይኖራል፣ ሆኖ የሚወለዱ አይነት ሰዎች አሉ። እንዲሁም ደግሞ ራሳቸውን አብቅተው ጎበዝ የፈጠራ ሰው፣ የቢዝነስ ሰው የሚሆኑ ሰዎችም አሉ። እንግዲህ በሁለቱም ካለ እኛ እድለኞች ነን ማለት ነው። የሆኑ ሰዎች እሰየው እሱን እናዳብራለን። እኔ እኮ የፈጠራ የቢዝነስ ብቃቱ የለኝም የምንል ሰዎችም ነገር ግን ጥሩ እድሉ ምንድነው? ራስን ማብቃት እንችላለን ማለት ነው። ታዲያ የኢንተርፕሬነርስ ወይንም የስራ ፈጣሪዎች፣ የቢዝነስ ባለቤቶች፣ ስኬታማ የሚሆኑ ሰዎች እነዚህ 7 የምነግራችሁን ነጥቦች በውስጣቸው አሉ ማለት መገለጫዎቻቸው ናቸው። የመጀመሪያው ምን ይላል መሰላችሁ? በጣም ከፍተኛ የሆነ የመለወጥ የማደግ እና ሪስክ የመውሰድ ማንነት አላቸው። የመለወጥ የማደግ እንዲሁም ደግሞ ሪስክ የመውሰድ ማንነት አላቸው። ስለዚህ አሁን አንተም አንቺም እንግዲህ ራስሽን እንድትጠይቅ የምፈልገው እኔ ምን አይነት ሰው ነኝ? ሪስክ መወስድ አይነት ሰው ነኝ? ከፍተኛ የመለወጥ ረሃብ ያለኝ ሰው ነኝ? እድገት የምፈልግ ሰው ነኝ? ይሄ ካሌለ ታዲያ ስኬታማ ከሚሆኑ ውጤታ ከሚሆኑ አይነት ሰዎች ውስጥ አይደለህም ማለት ነው። ስለዚህ ሆን ብሎ ሰው ምን ማድረግ አለበት? ረሃቡን መጨመር መቻል አለበት። የማደግ የመለወጥ የማግኘት የማሳካት ፍላጎቱን በጣም ከፍተኛ ማድረግ አለበት። እንደዚህ አይነት ጠንካራ የሆነ ፍላጎት ካሌለውና ሪስክ የማይወስድ ከሆነ ሰው የተለየ ስራ አይሰራም። የተለየ መንገድ አይመርጥም። ብዙ እድሎች እንኳን ቢሰጡ ተቀብሎ የመጠቀም እድሉ በጣም ያነሰ ነው ማለት ነው። እንደምንም በሰዎች እገዛ ጉትጎታ ወይ ደግሞ በሰዎች ማበረታታት የሆነ እድል ቢቀበል እንኳን በአግባቡ አይጠቀምበትም። እኔ አሁን ባለንበት ቢዝነስ እንግዲህ ባለኝ ልምድ እስካሁን ባለኝ ቆይታ አብረውኝ ስኬታማ የሆኑ ሰዎች እንዲሁም ደግሞ አብረውን ጀምሮ ካጠገባችን የቀሩ ሰዎች፣ ሳይጀምሩ ፈርቶ የቀሩ ሰዎች፣ በብዙ መልኩ እንግዲህ የተንጠባጠቡ ሰዎች ሳይ አብዛኞቹ የምን እጥረት አለባቸው? ከፍተኛ የሆነ የማሳካት የማግኘት ፈተናን አልፎ ውጤታማ የመሆን ረሃባቸው ትንሽ ስለሆነ እንዲሁም ደግሞ ሪስክ መውሰድ አይፈልጉም። ሴፍ ነው የሚጫወቱት። በቃ በጥንቃቄ ይጫወታሉ። ጥንቃቄ የሚያበዛ ሰው ደግሞ ፈሪ ነው የሚሆነው። በጣም ብዙ ሰው እየተጠነቀቀ ጠንቃቃ ነው የሚሆነው። ላለመስራት፣ ላለማደግ ኃላፊነት ወስዶ የሆነ ድፍረት የሚጠይቅ ነገር ውስጥ ላለመግባት ይጠነቀቃል። ጓደኞቼን ባጣስ፣ ሰው ባጣስ፣ እንትን ባጣስ፣ ራሴን ባጣስ፣ ብቻ ባጣስ እያለ የሚያጣውን ነገር ብቻ በማሰብ የሚያገኘውን ነገር ለማግኘት የሚተገበርን ተግባር ብዙ ሰው አይተገብርም። ስለዚህ ሪስክ አይወስዱ፣ እንዲሁም ከፍተኛ ረሃብ የላቸው ብዙ ሰዎች። ኢንተርፕሬነርስ የቢዝነስ ባለቤቶች ስኬታማ እየሆኑ ያሉ ሰዎች ደግሞ ምን አይነት ሰዎች ናቸው? ረሃብ ያላቸው ናቸው። በጣም የመለወጥ የማደግ
የማግኘት ፈተናዎችን አልፎ ውጤቱን የመቀበል ከፍተኛ ፍላጎት ያላቸው እንዲሁም ሪስክ ተቀባይ ናቸው ማለት ነው። ታዲያ አንተ የትኛው ነህ? ቢዝነስ ውስጥ ሆነ ይሄ ማንነት አለህ ወይ? ቢዝነስ ውስጥ ለመግባት ይሄ ማንነት አለህ ወይ? የሚሰጥን ኦፖርቹኒቲ አሰየው ብለህ ተቀብለን ለመጠቀም ይሄ ማንነት አለህ ወይ? ይሄንን ይጠይቃል። ስለዚህ የመጀመሪያው ወሳኙ ነጥብ በቢዝነሱ ስኬታማ ለመሆን ኢንተርፕሬነር አይነት ባህሪ አለኝ፣ ስኬታማ የሚያስደርግ አይነት ባህሪ አለኝ፣ ማንነት አለኝ ካልክ የመጀመሪያው ከፍተኛ የሆነ የመለወጥ ፍላጎት እና ሪስክ ወሳጅ መሆን ነው ማለት ነው። ይህን ስታደርጉ እንግዲህ ትልቅ የሆነ ግብ ያስፈልጋል ማለት ነው። ትልቅ የሆነ ግብ በቃ በህይወታችሁ ዝም ብሎ ለመብላት፣ ለትራንስፖርት፣ ቤት ምናምን ኖርማል የሆነ ኑሮ መኖር ብቻ ሳይሆን ከራስም በላይ ለብዙዎች የመትረፍ ትልቅ ግብ ያስፈልጓል። ሰው ግብ አለ ከራሱ ተብሎ ሲጠይቅ ሰው አዎ ይላል። ግቡንም በግልጽ የማያውቅ ብዙ ሰው አለ ነው። እዚህ ቁጭ ብላችሁ ማለት ቁጭ ብላችሁ ዱ አይ ሪሊ ሃቭ ኤ ጎል፣ ግብ አለኝ፣ ትልቅ ግብ ነው፣ ድፍረትን የሚጠይቅ ነው፣ አቅምን ማውጣትን የሚጠይቅ ነው፣ ማድረግ የማልፈልገውን ነገር እንዳደርግ የሚያበረታታኝ ነው፣ መተው የማልፈልጋቸው ነገሮችን የሚያስተው ስደርስበት ግን የሚያኮራ ግብ አለኝ። ትልቅ ነገር የማሳካት ፍላጎት አላቸው ማለት ነው። ትልቅ ነገር የማሳካት ፍላጎት አላቸው። ምናልባት ይህንን ሲያደርጉ እንግዲህ ለቤተሰብ ላይመቹ ይችላሉ፣ ለጓደኞቻቸው ላይመቹ ይችላሉ። በጣም ብዙ ሰው ይቅርብህ ብለው ሊመክራቸው ይችላል፣ ሊያስፈራሯቸው ይችላል። ነገር ግን ሁሉንም አይሰሙም። ስለ ጠንካራ ፍላጎታቸው ሲሉ፣ ስለ ጠንካራ መሻታቸው ሲሉ የሚመክሯቸውንም ሰዎች የሚያስፈራሯቸውንም ሰዎች እንደማይቻል የሚነግሯቸውንም ሰዎች እንዴት እንደማይደረስ ውሸት እንደሆነ ከንቱ ልፋት እንደሆነ የሚነግሯቸውንም ሰዎች አይሰሙም። ለምን? ጠንካራ የሆነ ፍላጎት ስላላቸው ማለት። በጣም ብዙ ሰው እንደዚህ ጠንካራ የሆነ ፍላጎት ስላሌለው ጆሮ ለብዙ ሰው ክፍት ነው። የማይሆን ነገር ለሚነግራቸው ጆሮቸው ክፍት ነው። እንዴት እንደማይቻል ለሚያሳዩቸው ሰዎች ጆሮቸው ክፍት ነው። አዝነው ለሚመክሯቸው ሰዎች ጆሮቸው ክፍት ነው። ስለዚህ በሰዎች ምክርና በሰዎች ቁጣ፣ በሰዎች ማስፈራራት፣ በአጋጣሚዎች፣ በሁኔታዎች፣ በወደቁ ሰዎች ታሪክ፣ በማይሰሩ ሰዎች ንግግር ምን ያደርጋሉ? ይቆማሉ። ጠንካራ ፍላጎት የሌላቸው እነዚህ ግን በፍጹም አይቆሙ። መገለጫቸው፣ ባህሪያቸው ጠንካራ ፍላጎት እና ለሱ ሪስክ ወሳጅ ናቸው ማለት ነው። ስለዚህ እናንተም ኢንተርፕሬነር ሰክሰስፉል ለመሆን ውጤታማ ለመሆን ከሚያስፈልጉ ነገሮች ውስጥ የመጀመሪያውና ዋናው ምንድነው ማለት ነው? ጠንካራ ፍላጎትና ሪስክ ወሳጅ የሆነ ማንነት ነው ማለት ነው። ለዛ እኮ ነው አሸናፊዎች አያቋርጡም፣ የሚያቋርጡ ደግሞ መቼም አያሸንፉም የሚባለው። ስለዚህ አንድ ቢዝነስ ጀምረሃል፣ ገብቶክ ጀምረሃል፣ ጠይቀህ ተረድተህ ጀምረሃል፣ የምትቆመው ስትደርስ ነው ማለት ነው። ይህንን ማንነት ይጠይቃል። ይህን ማድረግ አለብን። ሁለተኛው ደግሞ ችግሮችን የሚፈቱ ናቸው። they are a problem solvers ኢንተርፕሬነርስ የቢዝነስ ማንነት የስኬት ማንነት ያላቸው ሰዎች ሁለተኛው መገለጫቸው ሁለተኛው ነጥብ ደግሞ ምንድነው? የትኛውንም ችግር የሚፈቱ እንጂ ችግር የሚያስቆማቸው ሰዎች አይደሉም። ታዲያ እኔ በብዛት ብላችሁ ራሳችሁን ጠይቁ። እኔ በብዛት ችግር አለ? አዎ ችግሩ አለ። ምናልባት አንዳንድ ቆንጆ ኦፖርቹኒቲ መጥቶላችሁ ይሄው በተለይ አብረን እንግዲህ የምንሰራ ሰዎች አብሮን ሰዎች ኦፖርቹኒቲ እንዲጠቀሙ እኛ የምንሰራው ስራ እንዲሰሩ በነፃ እያስተማርን እያሳየን እያገዝን እያበረታተን አብሮን ስኬታማ እንዲሆኑ ብዙ ሰዎችን እድል እንሰጣለን። እየሰጣችሁም ትገኛላችሁ ብዙዎቻችሁ። ታዲያ አብዛኛው ሰው ህይወቱን የሚቀይርለት ኦፖርቹኒቲ ሲመጣለት ስኬታማ የሚያደርገው እድል ሲመጣለት አልችልም ብሎ ይቆማል። ቆይ እስኪ ብሎ ይቆማል። እኔ እኮ ችግሬ ምን መሰለህ ብሎ የማይችልበትን ችግሩን ያብራራል። ምናልባት
የገንዘብ የለኝም ችግር ሊያቀርብ ይችላል። ምናልባት ሰዎች የሉኝም ችግር ሊያቀርብ ይችላል። ምናልባት የሚቀበለኝ ሰው የለኝም አይነት ችግር። ብቻ ችግሮችን በብዛት ያብራራሉ። ነገር ግን ስኬታማ ኢንተርፕሬነርስ፣ ውጤታማ የሚሆኑ ሰዎች ችግሮችን የሚፈቱ እንጂ ችግሮቻቸውን የሚያብራሩ አይደሉም። ታዲያ አንተ በብዛት ችግርህን የምታብራራ ሰው እንዴት እንደማትችል፣ እንዴት እንደማታሳካ፣ እንዴት እንደማይሆንልህ ችግርን የምታብራራ ሰው ነህ ወይስ ለችግሩ መፍትሄ የምትሰጥ ሰው ነህ? አየህ፣ እነዚህ ኢንተርፕሬነርስ ችግርን የሚፈቱ እንጂ ችግርን ቁጭ ብሎ የሚያብራሩ ሰዎች አይደሉም። ታዲያ የምን ችግር አለብህ አንተ እንዳትሰራ ያደረገ? የአስተሳሰብ ችግር ነው? የስነ ልቦና ችግር ነው? የእውቀት ችግር ነው? የገንዘብ ችግር ነው? የምን ችግርህን ነው በብዛት እያብራራህ ያለኸው ወደፊት እንዳትቀጥል? የምን ችግርህን ነው ለሰዎች እየነገርክ ለራስህ እየነገርክ ተግባር ውስጥ እንዳትገባ ያደረገ? ምን ችግር ይሆን? አየህ፣ ችግር የሚፈታ ወደ ላይ የሚያስወጣ እንጂ የሚያስቆም አይደለም። ሁሉም ችግር የምትላቸው ደግሞ መፍትሄ ያላቸው፣ መፍትሄውን ማሰብ ሲችል ሰው ማለት። ስለዚህ ለእያንዳንዱ ችግር መፍትሄ ፈላጊ ሰው መሆን ነው ማለት ነው። ለምሳሌ ኦፖርቹኒቲ ተሰጥቶ እንዳትጠቀም ያደረገ መጀመሪያ ምንድን ነው አስበው። አንዳንዱ ዝም ብሎ ፍርሃት ነው። ፍርሃት ዝም ብሎ መፍራት፣ ባይሆንስ ብሎ መፍራት፣ ባልደርስበትስ ብሎ መፍራት፣ ሰዎች ምን ይሉኛል ብሎ መፍራት፣ ዝቅ ብሎ ላለመታየት መፍራት፣ ክብርን በቃ ክብሬ እንዳይነካ አይነት ክብር ሳይኖረው ለክብሩ የሚጠነቀቅ አይነት ሰው መሆን። አብዛኛው ፍርሃቶችን ብናይ ዝም ብሎ ቅዠት የሆኑ ፍርሃቶች ናቸው ማለት። ስለዚህ እሱን ፍርሃትን ፈርተ መፍትሄ ፍለጋ ካልሄድክ እሱ ፍርሃት ሁሌ በታች ሆነ እንድትቀር ያደርጋል። ሰው ፍርሃቱን ነው መፍራት ያለበት። የሚያስቀር ተግባር ውስጥ እንዳትገባ፣ የሆነ እርምጃ እንዳትወስድ፣ ወደ ላይ መውጣት እንዳትችል፣ ማድረግ ያሰብከውን ነገር እንዳታደርግ የሚሰሙህን ፍርሃቶች፣ እነሱን ፍርሃቶች ፍራቸው። ወደኋላ ያስቀሩሃል፣ ከውጤት የራክ እንድትሆን ያደርጉሃል። እና ብዙዎች ፍርሃትን በማስተናገድ ምን አድርገዋል? ውጤት ሳያገኙ ቀርተዋል ማለት። ስለዚህ ምን ማድረግ አለብን? እንደነዚህ እንደ ኢንተርፕሬነር አይነት ሰዎች ስኬታማ እየሆኑ እንዳሉ አይነት ሰዎች ችግር ፈቺ መሆን አለብን ማለት። አክቹዋሊ ማደግ የፈለገ ሰው በሙሉ ችግርን ነው መፍታት ያለበት። ቢዝነስ ምንድን ነው ብለን ስናስብ ስለ ቢዝነስ እናወራ በብዛት። እንግዲህ አይታችሁ ከሆነ ቢዝነስ ማለት ችግር መፍታት ነው። ቢዝነስ ችግር መፍታት። ስለዚህ ብዙ ትልልቅ ችግሮችን ስትፈታ ብዙ ሀብት ታካብታለህ፣ ብዙ ዝና ታገኛለህ፣ ብዙ ውጤት ታገኛለህ። ትንሽ ችግር ስትፈታ ደግሞ ትንሽ ውጤት ታገኛለህ። ስለዚህ the more problem you solve the more money you make ማለት ነው። በጣም ብዙ ትልልቅ ችግሮችን በፈታን ቁጥር በጣም በብዙ ማደግ እንችላለን። የግል ችግርን ከመፍታት እስከ የሀገር ችግርን መፍታት። ስለዚህ ችግር እንደየደረጃው እየተፈታ ይሄዳል ማለት ነው። የግል ችግርን ፈታ። እኔ ገንዘብ የለኝም የሚለው እንዴት ገንዘብ ላግኝ ትንሽ ነገር ለመጀመር ብለህ ብታስብ አእምሮ እንዲህ ብታደርግ እኮ ብሎ ይነግርሃል። እንደዚህ ብታደርግ ብሎ አእምሮ የነገረህን ነገር ሳትፈራ ሳታመነታ ብትተገብር የሆነ ውጤት ታመጣለህ። ኤግዛክትሊ ያሰብከው ውጤት እንኳን ባያመጣ ሌላ ውጤት የሚያመጣ ሀሳብ ደግሞ ፕሮቫይድ ያደርጋል፣ ያቀርብልሃል አእምሮ። ስለዚህ ችግር ፈቺነት የኢንተርፕሬነር የቢዝነስ ባለቤትነት መገለጫ ነው። እዚህ ቢዝነስ ውስጥ ሆነ ችግር ገጠመኝ እኮ ስትል እሱን ችግር ፍታ። ኦፍኮርስ አንዳንድ ችግር ለብቻ ላትፈታ ትችላለህ። ችግሩን ለመፍታት የሚያግዙ ሰዎችን ኮሚኒኬት አድርግ። እኔ ሰው ማናገር አልወድም፣ እኔ ከሰው ጋር ብዙ መቀራረብ አልወድም። ኖ መቀራረብ ከፈለገ ጉዳዩ መቅረብ ግዴታ ነው ማለት የሚመችህ ሳይሆን ስኬትህ እድገትህ የሚመቸውን ነገር ማድረግን ይጠይቃል። ኢንተርፕሬነርስ እንደዛ ናቸው። ውጤታማ እየሆኑ ያሉ ሰዎች እንደዛ ናቸው። እዚህ ቢዝነስ ውስጥ አንተም ውጤታማ መሆን ከፈለግ እኔ እኮ ችግሬ እንዳላድግ ብለህ ካወራ አታድግም። ችግሩን ለመፍታት መፍትሄ የምትፈልግ መንገድ የምትፈልግ ከሆነ ግን ዩካን ግሮ በደንብ ማደግ ትችላላችሁ ማለት ነው። ስለዚህ ይሁላችሁ ለየትኛው ማየት ችግር እንግዲህ እዚህ ቢዝነስ በተለይ እንግዲህ አሁን ባለውበት ቢዝነስ ባለኝ ቆይታ ባለኝ ስኬት ወድቆ በመነሳት ባለፍኩባቸው ነገሮች ሁሉ ሶስት አይነት ሰዎች አሉ።
እንግዲህ ተመሳሳይ ችግር ኖሮባቸው 3 አይነት ሰዎች አሉ ለችግሩ ማለት ነው። አንዳንዱ የገንዘብ እጥረት ችግር፣ የእውቀት ችግር፣ የብዙ አይነት ችግሮች ይኖሩናል ወደ ስኬት ስንሄድ እና ላለው ችግር 3 አይነት ሰዎች አሉ። የመጀመሪያዎቹ አይነት ሰዎች ችግር አለባቸው። አዎ። የገንዘብ እጥረት አለባቸው። አዎ። የእውቀት እጥረት አለባቸው። አዎ። ሰው ያለማወቅ ችግር አለ። ብዙ እውቀት ይኖራል። በቃ እንዳልሰራ ያደረገኝ፣ ውጤታማ እንዳልሆን ያደረገኝ ችግሩ እኮ ብለን ምናብራራቸው ይኖራሉ። ለተመሳሳይ ችግር 3 አይነት ሰዎች አሉ። የመጀመሪያዎቹ አይነት ሰዎች ችግሩ አንድ ቀን እንደሚፈታ ቁጭ ብሎ የሚጠብቁ ሰዎች ናቸው። የገንዘብ ችግራቸው፣ ድህነታቸው፣ ማጣታቸው፣ የማይፈልጉትን ህይወት መኖራቸው ችግር ነው። አይፈልጉትም። የማይፈልጉት ቦታ ላይ የማይፈልጉትን ህይወት እየኖሩ የማይፈልጉትን አይነት ስራ እየሰሩ የማይበቃ አይነት ገቢ የሚያስገኝ አይነት ስራ እየሰሩ ብቻ በህይወት ላለባቸው ችግር ኦፖርቹኒቲ እድል ተሰጥቷቸው ሰርተው ህይወታቸውን የሚቀይሩበት የቢዝነስ እድል እየሰጠናቸው እውቀት የሚያገኙበት በትክክል ስኬታማ የሚሆኑበትን እድል እየሰጠናቸው እኔ እኮ ችግሩ ብለው ችግራቸውን የሚያዩ በ3 አይነት መልኩ 3 አይነት ሰዎች አሉ። የመጀመሪያዎቹ አይነት ሰዎች ምንድን ናቸው? ቁጭ ብለው መፍትሄ ከሌላ አካል የሚጠብቁ ናቸው። ከሌላ አካል ከሆነ ዘመዳቸው መፍትሄ የሚጠብቁ ናቸው። መንግስት የሆነ ተአምር እንዲፈጥርላቸው የሚጠብቁ፣ የሆነ ቀን መንግስት ሲቀየር ብሎ ቁጭ ብሎ እንደሚለወጥ የሚጠብቅ ሰው አለ። ምናልባት ውጭ ሀገር ካለው ዘመዱ የሆነ አካል ላይ እሱ ገንዘብ ልኮልኝ ህይወቴ ተለውጦ ብሎ የሚጠብቅ ሰው አለ። አንድ ቀን ተአምር ይፈጠራል ብሎ እሱ ምንም ሳያደርግ ያለምንም ጥረት ያለምንም ትጋት የሆነ ተአምር የሚጠብቁ ሰዎች አሉ። የኔ ነገርማ እንደዚች አትቀርም፣ ፈጣሪ አንድ ቀን ህይወትን ይለውጣታል ብሎ የሚጠብቁ ሰዎች አሉ። ፈጣሪ ጥረ ግረ አምነ ጠይቀ ሰርተ አገኝ ብሎ ያዘዘውን የሰጠውን ፍቃድ ሳይተገብር የሚጠበቅበትን ነገር ሳይወጣ አንድ ቀን የሚጠብቅ ሰው አለ። እኔማ እንደዚሁ አልቀራትም እያለ ይሄው የቀረ ስንት ሰው አለ። ስለዚህ የመጀመሪያዎቹ ሰዎች ምን አይነት ሰዎች ናቸው? ቁጭ ብለው መፍትሄ ከሌላ አካል የሚጠብቁ ሰዎች ናቸው። እኔ በእኛ ቢዝነስ ላይ አብረን እንድንሰራ እድል ስንሰጣቸው ወድጀዋለሁ፣ ህይወቴን እንደሚቀይር ገብቶኛል፣ ተአምር እንደምፈጥርበት ተያይቶኛል፣ መልካም እድል ነው፣ ታዲያ ተጠቀምበት ሲባል አንድ ቀን እጄ ላይ ገንዘብ ሲገባ፣ አንድ ቀን ነገሮች ሲመቻቹልኝ ብሎ ቁጭ ይላል። ነገሮች አይመቻቹልህም፣ አንተ ነህ የምታመቻቸው። አንድ ቀን ቢዝነስ የምትጀምርበት ገንዘብ እጅ ላይ አይገባም፣ አንተ ነህ እጅ ላይ እንዲገባ የምታደርገው። ምንም ጥረት ሳያደርጉ እጃቸው ላይ እንዲገባ ቁጭ ብለው የሚጠብቁ ሰዎች አሉ። የመጀመሪያዎቹ ሰዎች ቁጭ ብለው መፍትሄ ጠባቂ አይነት ሰዎች ናቸው። ሁለተኞቹ አይነት ሰዎች ደግሞ ችግሩ አለ፣ አዎ አለ፣ ችግሩን የሚያማርሩ ናቸው፣ ኮምፕሌን የሚያደርጉ ናቸው። እኔ እኮ ከድሃ ቤተሰብ ባልወለድ ኖሮ፣ እኔ እኮ የተማርኩ ብሆን ኖሮ፣ እኔ እኮ መንግስት ቢያግዘኝ ኖሮ፣ እኔ ዘመዶቼ ቢያግዙኝ ኖሮ፣ ያ ዘመዴ እኮ ገንዘብ ቢሰጠኝ ኖሮ፣ እኔ እኮ ሰው ቢረዳኝ ኖሮ እያሉ ችግራቸውን በተለያየ መልኩ አድርጎ ምን ያደርጋሉ? ያማርራሉ። እንትን ባይከሰት ኖሮ፣ ተምሬ ስራ ባገኝ ኖሮ፣ ስራ ባላጣ ኖሮ እያሉ ያጡትን ነገር ዴይ ኮምፕሌን ያማርራሉ፣ ይራግማሉ፣ ይጠሉታል እና አማራሪ ናቸው ማለት ነው። በህይወት ያለባቸውን ችግሩ ነው የሚያማርሩት። ማጣታቸውን ያማርራሉ ማለት ነው። የእውቀት እጥረታቸውን ያማርራሉ ማለት ነው። ዘመድን ያማርራሉ ማለት፣ ቤተሰብን በቃ ኃላፊነትን አይወስዱም፣ ለሌላ ሰው አሳልፈው ይሰጣሉ። ማማረር፣ ጥላቻ ውስጥ መራገም ውስጥ የሚቀመጡ ሰዎች ናቸው። ስለዚህ የመጀመሪያዎቹ ቁጭ ብለው ከሌላ መፍትሄ ይጠብቃሉ። ሁለተኞቹ ደግሞ ችግሩን ነው የሚያማርሩት፣ ኮምፕሌን ያደርጋሉ። ቢኖረኝ ኖሮ እኮ ያልኖረኝ እኮ እያሉ እንዳይኖራቸው ያደረጋቸው ሌላ አካል እንደሆነ አድርገው ምን ያደርጋሉ? ያማርራሉ። ሁለተኞቹ። ሶስተኞቹ አይነት ሰዎች ደግሞ ምንድነው? ለእያንዳንዱ ችግር መፍትሄ አቅራቢ ናቸው። there is a problem, yes of course፣ የገንዘብ እጥረት ምንም በቃ ሌላው ሰው ያለበትን ችግር እነሱም አለባቸው።
እነዚህ ሶስተኞቹ ሰዎች ግን ለእያንዳንዱ ችግር መፍትሄ ፈላጊ ናቸው። መፍትሄ እንዴት እንደማይችሉ ሰውን እንዴት እንደሚችሉ የሚያስቡ ናቸው። ስላሌላቸው ሳይሆን እንዴት ኖሯቸው እንደሚቀጥሉ ነው የሚያዩት። ወይኔ በጀመርኩ ሳይሆን መጀመር አለብኝ ብሎ ነው የሚያስቡት። አእምሯቸውን መፍትሄ ስለሚያዙት፣ መፍትሄ ስለሚያስገድዱት ሁሌ እንዴት እንደሚችሉና እንዴት እንደሚቀጥሉ እንዴት እንደሚጠቀሙ ብቻ ስለሚያስቡ አእምሯቸው ሁሌ መፍትሄ ያቀርብላቸው። ስለዚህ አእምሮ በሚያቀርብላቸው መፍትሄ ደግሞ አስቦ ብቻ ቁጭ ያሉ በቀጥታ ወደ ተግባር ይገባሉ። ን የማይጀምሩት የማይሞክሩት ነገር የለም። ሁሌ አዳዲስ ነገር ሞካሪ ናቸው። ሁሌ አዳጊ ናቸው። ሁሌ በእድገት ውስጥ ይኖራሉ። እውቀትም፣ ግንዛቤም፣ ገንዘብ ብዙ ነገራቸው እያደገ ሄዳል። ስለዚህ የአንተ የኢንተርፕሪነርነት መገለጫ ሁለተኛው ነጥብ ምንድነው? ችግር ፈቺነት ነው ማለት ነው። ፕሮብሌም ሶልቨር መሆን። ሶስተኛው ልክ ነው። ሶስተኛውና ወሳኙ ነገር ደግሞ ምንድነው? የአንድ ኢንተርፕሪነር የአንድ የቢዝነስ ባለቤት መገለጫ፣ የስኬታማ ሰው መገለጫው ሶስተኛው ነጥብ ደግሞ ምንድነው? ገንዘብ ከማግኘትም በላይ አዎንታዊ ተጽዕኖ የመፍጠር ከፍተኛ ፍላጎት አላቸው። ባሉበት ቦታ ላይ፣ ባሉበት ዘርፍ ላይ፣ በህይወታቸው ዓለም ላይ ተጽዕኖ ፈጥሮ ማለፍን ይፈልጋሉ። ዓለም ላይ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ሰው መሆንን ይፈልጋሉ። ተጽዕኖ ፈጣሪ ለመሆንም ይሰራሉ። ስም ከመቃብር በላይ ሲባል ሰምታችሁ አታውቁም? ልክ እንደዛ ማለት ነው። በእያንዳንዱ ድርጊታቸው ለማግኘት ብቻ ሳይሆን ኢምፓክት ፈጥሮ ማለፍን ይፈልጋሉ። ትልቅ ተጽዕኖ ፈጥሮ ማለፍን ይፈልጋሉ። ታዲያ አንተ አንቺ አልፎ አልፎ በቃ በዓለም አቀፍ ደረጃ ተጽዕኖ ስትፈጥር፣ ዓለም ላይ ስማችሁ ኢምፓክት ሲያደርግ፣ በስማችሁ ብዙ ሰዎች ሲያስተምሩ፣ በስማችሁ ብዙ ሰዎች ሲነቃቁ፣ በስማችሁ ብዙ ሰዎች ተነሳሽነት ሲኖራቸው፣ በስማችሁ አዎንታዊ ተጽዕኖ ሲፈጠር ይታያቸዋል ወይ? እና ያንን ተጽዕኖ ለመፍጠር ነው ወይ እንቅስቃሴ የምታደርገው? ራሳችሁን ይዩት። በቃ አስብ እስኪ ስለ ራስህ፣ አስቢ እስኪ ስለ ራስሽ፣ ስለ ራስህ። ምን ያክል ተጽዕኖ መፍጠር የሚፈልግ ሰው ነህ? ምን ያክል ተጽዕኖ መፍጠር የምትፈልጊ ሰው ነሽ? ብዙ ሰው በቃ መብላት፣ መጠጣት፣ በልቶ ከተኛ ከላስ ነው። እነዚህ ኢንተርፕሪነርስ የቢዝነስ ባለቤት መሆን የሚፈልጉ ማደግ፣ ስኬታማ መሆን የሚፈልጉ ሰዎች ግን ከራሳቸው አልፈው ኢምፓክት ፈጥሮ ማለፍ ይፈልጋሉ። አዎንታዊ ተጽዕኖ ፈጥሮ ማለፍ ይፈልጋሉ። በሄዱበት በሚሰሩበት ስራ ሁሉ ዲያር ኢምፓክት ሜከርስ። ቢዝነሳቸው ሲሰሩ ተጽዕኖ ለመፍጠር ነው የሚሰሩት፣ ለማግኘት ብቻ አይደለም። ዲያር ቢዮንድ ሜኪንግ ዋት ማኒ። ገንዘብን ከማግኘት በላይ የሆነ ማንነት ነው ያላቸው። ሰው ገንዘብን አግኝቼ ብር አግኝቼ ምናምን አይደለም። ገንዘብ ኢምፓክት ሳትፈጥርም ታገኛለህ። በብዙ መልኩ ኢምፓክት መፍጠር አይደለም። ሰርቀ፣ አጭበርብረ፣ ሙስና ሰርተ የሚያዋርዱ ተግባራቶችን ተግብረ ገንዘብ ልታገኝ ትችላለህ። ኢንተርፕሬነርስ ሰክሰስፉል ፒፕልስ ግን እንደሱ አይደለም። ኢምፓክት የሰዎችን ህይወት በአዎንታዊ መልኩ መቀየር፣ በሰዎች ህይወት ላይ አዎንታዊ ተጽዕኖ መፍጠርን ትልቁ ግባቸው አድርጎ ይሰራሉ። ይህንን አስበው ስለሚሰሩ ገንዘብ ደግሞ ይከተላቸዋል። ገንዘብ ይከተላቸዋል። አየህ፣ እንደዚህ አይነት ኢንተርፕሬነርስ፣ እንደዚህ አይነት ሰክሰስ ማይንድ ሴት፣ የስኬታማ አይነት ሰዎች መገለጫ ካሌለ ገንዘብን ትከተላል። እነሱ ግን በሚፈጥሩት ተጽዕኖ ገንዘብ ይከተላቸዋል። ስለዚህ አንተ ምን ያክል ተጽዕኖ ፈጣሪ ሰው መሆን ትፈልጋለህ? ይሄ ሶስተኛው መገለጫ ስለሆነ ማለት ነው። እነዚህ ሰዎች ለሌላ ሰው ከመስራት፣ ተቀጥሮ ከመስራት፣ በሆነ ድርጅት በሆነ ተቋም ስር ገብቶ ከመስራት ይልቅ ገንዘብ ለነሱ እንዲሰራላቸው ይፈልጋሉ። በራሳቸው የሚያስተዳድሩት የድርጅት የቢዝነስ ባለቤት መሆንን በትልቁ ይፈልጋሉ። ብዙ ቢዝነስ መስራት ትፈልጋለህ? አዎ።
ነገር ግን ቢዝነስ የሚፈልገውን ዋጋ መክፈል ደግሞ አይፈልጉም። እነዚህ ስኬታማ ሰዎች ግን እንደዛ ናቸው። በማይመች ሁኔታ ውስጥ የተመቻቸ ህይወት የሚያስኖራቸውን የቢዝነስ ባለቤት መሆን ይፈልጋሉ እንጂ ለሌላ ሰው መስራትን አይፈልጉም። ለራሳቸው መስራት፣ ዓለም ላይ ተጽዕኖ መፍጠርን ይፈልጋሉ። አንተ ተጽዕኖ ፈጣሪ ሰው መሆን ትፈልጋለህ? እንደዛ አይነት መሻት፣ እንደዛ አይነት ፍላጎት ካለህና ጥረት የምታደርግ ከሆነ ታሟላለህ። ሶስተኛው ነጥብ ማለት ነው። አራተኛው ነጥብ እነዚህ ኢንተርፕሬነርስ እንደ ሰክሰስፉል ፒፕል ምን አይነት መገለጫ አላቸው ብለህ ስናይ፣ አራተኛው በጥቂት ትክክለኛ ባለራዕይና ህልመኛ በሆኑ ሰዎች ብቻ የተከበቡ ናቸው። ጥቂት ጓደኛ ወይ ደግሞ በጥቂት ሰዎች የተከበቡ ናቸው። ብዙ ሰው አይከተሉም፣ ብዙ ሰው አያውቁም። እንደ ብዙሃኑ ለመሆንም አይሞክሩም። ከብዙ ሰው ጋር ለመመሳሰልም አይሞክሩም። በቃ ጥቂት ጓደኛ ነው ያላቸው። ጥቂት ሰርክል ኦፍ ኢንፍሉዌንስ ነው ያላቸው። እነዛ ሰርክል ኦፍ ኢንፍሉዌንሶችም ምን አይነት ሰዎች ናቸው? ባለራዕይ፣ ህልም ያላቸው፣ የዋጋ ሰው በሆኑ ጥቂት ሰዎች የተከበቡ ናቸው። በጣም ብዙ ሰው ደግሞ አይታችሁ ከሆነ ብዙ ሰው ያውቃሉ፣ ዘመድ ሁሉ ያውቃሉ፣ ይወዳሉ፣ ጓደኛ ብዙ አላቸው። በጣም ብዙ ሰው የሚያውቁ አንድም ሰው ጋር ግን ክብር የሌላቸው ናቸው። በጣም በብዙ ጓደኛ የተከበቡ እጅግ በጣም ብዙ ሰው የሚያውቁ ብዙ ሰው የሚያውቃቸው ግን ዋጋቸው ያነሱ ናቸው። ነገር ግን ኢንተርፕሬነርስ ስኬታማ ሰዎች በጣም በጥቂት ሰዎች የተከበቡ ጥቂት ጓደኞች ያላቸው፣ ጓደኞቻቸውም ደግሞ እነሱም ባለራዕይ የሆኑ ህልም ያላቸው የዋጋ ሰው የሆኑ ናቸው። ታዲያ አንተ በጥቂት ዋጋ ያላቸው ሰዎች የተከበብክን የልብ ጓደኛ አለህ? እንድታድግ፣ እንድትበረታ፣ ከፍ እንድትል የሚያደርግ ውስጥህ ያለውን አቅም አውጥተህ እንድትጠቀም የሚያደርጉ ጥቂት ሰዎች አሉ። መገለጫክ ነው ይሄ ከሆኑ ትክክል፣ በጣም ጥሩ። የስኬታማ የኢንተርፕሬነሮች መገለጫው አራተኛው ነጥብ ምንድነው? ጥቂት ሰርክል ኦፍ ኢንፍሉዌንስ ነው ያላቸው። የብዙ ሰው አይደሉም፣ የጥቂት ትክክለኛ ሰዎች ናቸው። ብዙሃን ላይ ግን ምን ያደርጋሉ? ተጽዕኖ ይፈጥራሉ። ብዙሃን ላይ ተጽዕኖ ይፈጥራሉ። ያላቸው ሰርክል ግን እጅግ በጣም ትንሽ ነው ማለት ነው። አስተውሉ። የሰው ልጅ አብሯቸው የሚውላቸው የአምስት ሰዎች ድምር ውጤት ነው። አብሮን የሚውሉ ሰዎች ድምር ውጤት ነን። አንድ እጅግ በጣም ባለጸጋ የሆነ ሀብታም ሰው ከ10 ድሃ ጋር ቢውል መጨረሻ 11ኛው ድሃ እሱ ነው የሚሆነው። ምንም አድርገውት እኮ አይደለም፣ አስተሳሰብ ከነሱ ስለሚወርስ የሱን የኢንተርፕሬነር አስተሳሰብን ያወርዱበታል፣ ይገሉበታል ውስጡ ላይ። ስለዚህ የነሱ አስተሳሰብ ይህን ሰው ዜሮ ይከተዋል፣ እንደነሱ ያደርጓል። አንድ ድሃ ደግሞ ከ10 ባለጸጎች ጋር በትክክል ኢንተርፕሬነር ማንነት ካላቸው ሰዎች ጋር ውሎ ቢያድር ቢኖር 11ኛው ሀብታም ሰው እሱ ነው የሚሆነው። ለምን? አስተሳሰብን ይወርሳልና። ስለዚህ ሰርክላቸው ትንሽ የሆነው ብቃታቸውን እንዲያወጡ ስለሚያግዛቸው ጭምር ነው። አራተኛው የኢንተርፕሬነር የቢዝነስ ሰዎች መገለጫ፣ ይህን ስራ እየሰራችሁ ያላችሁ ሰዎች መገለጫችሁ ትክክለኛ ፕሮዳክቲቭ ከሆኑ ጥቂት ሰዎች ጋር መሆን ነው ማለት ነው። ስለዚህ ምን ታደርጋላችሁ ማለት ቀናችሁን፣ ሰዓታችሁን ከማጋ ነው የምታሳልፉት? ከማጋ ነው ቀናችሁን፣ ሰዓታችሁን በብዛት የምትጠቀሙት? with the right people፣ ከትክክለኛ ሰዎች ጋር፣ ባለራዕይ ህልም ከሆኑ አይነት ሰዎች ጋር ነው። ካልሆነ ወዳጅ ተሰብሰብ ማለት ነው። ወደ ትክክለኛ ሰርክልህን፣ ተጽዕኖ ክልልህን አስተካክል። ይሄ የስኬታማነት መገለጫ ነው። አምስተኛው እና በጣም ወሳኙ ደግሞ በወጥነትና በቀጣይነት ራሳቸው ላይ ኢንቨስት ያደርጋሉ። ራስ ላይ ሰልፍ ኢንቨስትመንት፣ ኮንሲስተንትሊ ሳያቋርጡ። እድገት ራሳችንን ባሳደግነው ልክ ወደ ህይወታችን የምናመጣው። ስኬት እኛ ለስኬት የሚስማማ ማንነትን በገነባነው ልክ ወደ ራሳችን የምናመጣው ነው። ስለዚህ አምስተኛው የኢንተርፕሬነርስ የሰክሰስፉል ፒፕልስ መገለጫ
የስኬታማ ሰዎች መገለጫ አምስተኛው ነጥብ ምንድነው? በወጥነትና በቀጣይነት ራሳቸውን ያሳድጋሉ። ራስን ስታሳድግ ራስን ይመራዋል፣ ህይወትን ይመራዋል። በወጥነት የስልጠና ሴሚናሮች ላይ ይሳተፋሉ። በወጥነት መጽሐፍቶችን ያነባሉ። በወጥነት ስልጠናዎችን እየገዙ ይሰለጥናሉ። አእምሯቸውን ያዳብራሉ። በዛ ጉዳይ ላይ ውይይት ያደርጋሉ። ሁሌ ራሳቸው ላይ ይሰራሉ። ራስ ላይ መስራት አስፈላጊ ነው። አዎ ይላል ሁሉም ሰው። ራሱ ላይ የሚሰራ ሰው ግን ጥቂት ነው። እሱ ነው ልዩነትን የሚፈጥረው። ስለዚህ አንተ ከየትኛው ነው? ራስን ይኸው ቼክ ዮርሰልፍ። ራሳችሁ ላይ ኢንቨስት የምታደርጉ ሰውነት በጣም ጥሩ ሰው በወጥነት አእምሮ ሁሌ መመገብ ይጠይቃል። ሁሌ መልካም ሀሳብን፣ መልካም እውቀትን፣ መልካም ግንዛቤን ሁሌ አእምሮ ይፈልጋል። አእምሮ በመገብከው ልክ ነው ህይወትን የሚመግበው። ስለዚህ እነዚህ ሰዎች በወጥነትና በቀጣይነት ሰልፍ ኢንቨስትመንት ላይ ይሰራሉ። ራስ ላይ ኢንቨስት ማድረግን ይሰራሉ። ሰልፍ ኢንቨስትመንት ኢዝ ዘ ቤስት ኢንቨስትመንት ኤቨር ፎር ሂውማን ቢንግ ይባላል። ራስ ላይ ኢንቨስት ማድረግ፣ አእምሮ ላይ ኢንቨስት ማድረግ መተኪያ የሌለው ምርጡ ኢንቨስትመንት እዚህ ምድር ላይ ራስ ላይ ኢንቨስት ማድረግ ነው። ምክንያቱም ሁሉም ከአንተ ራስ ውስጥ ነው የሚመነጨው። ማመንጨት እንዲችል ነው አእምሮ ላይ ኢንቨስት የምታደርገው። አእምሮ ላይ አይሰሰትም። ያለህን ነገር የምትበላው የምትለብሰው ላይ ቀንሰ አእምሮ ላይ ኢንቨስት ብታደርግ አእምሮ መልሶ አንተን ያበላሃል። ስለዚህ በአእምሮክ መብላት ከፈለክ አእምሮህን አብላው። መጀመሪያ በቃ ይጦርሃል፣ ይመግብሃል፣ ያሳድጋል። ይህንን ያደርጋሉ። ስድስተኛው እና ወሳኙ ነጥብ ደግሞ ምንድነው? ሁሌ መሪ ናቸው። ዳሪ ሊደር ኢንተርፕሬነርስ፣ ቢዝነስ ኦነርስ፣ ስኬታማ ሰዎች እንዲሁ መገለጫቸው ምንድነው? መሪ ናቸው። ኃላፊነት ይወስዳሉ፣ ችግር ይፈታሉ፣ ጠንካራ የሆነ ፍላጎት አላቸው። ዳሪ ሊደር ከፊት ሆነው የሚያሳዩ፣ የሚተገብሩ፣ የሚሰሩ አድርገው መሆን እንደሚችል የሚያሳዩ ናቸው። መሪ ማለት ብዙ ሰው የሚያስከትል ሰው ብቻ ማለት አይደለም። መሪ ማለት በአዎንታዊ መልኩ ተጽዕኖ ፈጥሮ አንድን ውጤት አምጥቶ ውጤቱ መምጣት እንደሚችል የሚያሳይ ሰው ነው። አንተም እዚህ ቢዝነስ ውስጥ ይህንን ማድረግ ትችላለህ ማለት ነው። መሪ ናቸው። መሪ መገለጫቸው ነው ማለት ነው። ሰውን ሊድ ያደርጋሉ፣ ኢንስፓየር ያደርጋሉ፣ ያስተገብራሉ፣ ይተገብራሉ፣ ውጤትን ያመጣሉ። ይሄንን የሚያደርጉ ከሆነ መሪ ናቸው። ይሄ ደግሞ የኢንተርፕሬነር የስኬታማ ሰዎች መገለጫ ነው ማለት ነው። ሰባተኛውና የመጨረሻው ደግሞ ምንድነው? they will never give up። በፍጹም ተስፋ አይቆርጡም። ተስፋ ያለ መቁረጥ የኢንተርፕሬነር የስኬታማ የቢዝነስ ሰዎች መገለጫ ነው። ተስፋ ያለ መቁረጥ። በጣም ብዙ ሰዎች አብሮኝ ለመስራት በእኛ ቢዝነስ ውስጥ በቢዝነሳችን ኔቸር ውስጥ ብዙ ሰዎች ይጀምራሉ። መጀመር ቀላል ስለሆነ የተወሰኑ ሰዎች ይጨርሳሉ። መጨረስ ጽናትን ይጠይቃል። በሐሳባችን ላይ መጽናት፣ በበጎ ስሜታችን ላይ መጽናት፣ መለወጥ በመፈለጋችን በፍላጎቱ ላይ መጽናት፣ እንደሚሆንልን በማመን ላይ መጽናት፣ ግብ እያወጡ መተግበር ላይ መጽናት ውጤትን ያመጣል። መጽናት ጽኑ ናቸው። ማንም አያስቆማቸው። ከውስጥ የመጣ የስሜት የሐሳብ ማንነት አያስቆማቸው። ከውጭ የሚመጣ የሰዎች ሐሳብም አያስቆማቸው። ውጫዊም ውስጣዊም የሆነ ነገር ተስፋ እንዲቆርጡ አያደርጋቸው። ተስፋ የሚያስቆርጡ ብዙ ነገሮች ቢመጡ they will never give up። እነዚህ ሰዎች ግን በፍጹም ተስፋ አይቆርጡም። መገለጫቸው ነው። ይህንን ያደርጋሉ። እንግዲህ ተስፋ አይቆርጡም ስላችሁ ላለመስራት ምክንያት አያቀርቡም። እንዴት እንደሚሰሩ ምክንያት ይፈልጋሉ። ለማቆም የሚያስቆማቸውን ነገር አያዩም። የሚያስቀጥላቸውን መንገድ ግን ይፈልጋሉ ለመቀጠል። ስለዚህ ጽኑ ናቸው፣ መቀጠል ብቻ። ስለዚህ አንተም አንቺ በቢዝነስ ውስጥ በምትሰራው ስራ ውስጥ እነዚህ ሰባቱ ነጥቦች ብትካናቸው የሉህም ማዳበር ትችላል። አሉ፣ በቃ ተጠቀምባቸው። you're be the success example። ስለዚህ የስኬት ምሳሌ መሆን ትችላለህ። የኛ የቢዝነስ ባህሪ ደግሞ
ስኬታማ ሆነ የስኬት ምሳሌ እንድትሆን እንጂ ቆመ የውድቀት ምሳሌ እንድትሆን አይፈቅድልም። በቃ በህይወት አድገ የእድገት ምሳሌ አድገሽ የእድገት ምሳሌ ሁኝ እንጂ ቆመሽ ወድቀሽ የውድቀት ምሳሌ እንዳትሆኝ። ምክንያቱም ነገ ታሪክ ይፈልግሻል። ታሪክ ሰሪ ሰውነ፣ ታሪክ ቀያሪ ሰውነ፣ ታሪክ የሚጻፍል ሰውነ። ሰው በጽናት በመቀጠል ስኬታማ እንደምትሆን አምናለሁ። የመጨረሻ ምክሬ ግን ሰልፍ ኢንቨስትመንት፣ ራስ ላይ ኢንቨስት ማድረግን አትደራደሩበት። ማህበር ለመደገስ ዓመት በዓልን ለመደገስ የምታወጣውን ያክል አእምሮክ ላይ ብታወጣ ተአምር መፍጠር ይችላል አእምሮክ። አመሰግናለሁ። መልካም ጊዜ ይሆንላችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።